መኪናው እንዲያልፍ እዚህ ጋር በድንጋይ እንዝጋ። ድንጋይ እዚህ እንፈልግና ድንጋይ ይኸው ድንጋይ አንሳ ድንጋይ አንሳ ድንጋይ ና እዚህ ጋር እንዝጋ መንገድ ና እዚህ ጋር ወደ ቤተሰቦች መኪናው ማለፍ ስለሌለበት እዚህ ጋር በድንጋይ እየዘጋ ነው። ኦሮበል ኤርሚ ሰይድ ያለበትን ቦታ ዛሬ ሳናቅ አንመለስም። ናም ሰይድ ያለበትን ቦታ ሳናቅ ያ ነጭ ነው ነጭ መኪና ወደ ቤተሰቦች እሱ ነው መሰለኝ ያ ነጭ መኪና የሰይድ ነው መሰለኝ ያ ነጭ መኪና የሰይድ ነው መሰለኝ የሱ ነው አሁን ምን አርግስ በቤቱ አንኳኩ ኢንፎርሜሽን እንጠይቅ የሰይድ ሰፈሩ እኮ ነው ቤቱ ብለን እንጠይቅ እኮ ሳይን ጠይቅ ቅድማ ተጠይቅ አይደለ እንካ ያስ እንጠይቅ ውድ ቤተሰቦች አለን አሁን እነ ሰይድ ሰፈር ነው በዚያ ነው እነ ሰይድ ሰፈር ያሉን አሁን ይኸውልህ እንዳይነት ከመጣ ይኸውልህ መኪና ስለያዘ በመኪናው በዚህ ሊወጣ ስለሚችል ካየን ጥሩ ነገር ይፈጠራል ገባ አይደለ አሁን ማድረግ ያለብን ነገር እንገርክ አንደኛ ነገር ማድረግ ያለብን ይኸውልህ ሰይድን እንዳገኘ ነው ለምን ኢሹ እንደሆነ ለምን ፍላጎት እንደሆነ ሱመያን እንደዛ እንዳረጋት አሚርን ለምን እንደዛ እንዳረጋው አንድ ባንክ ማወቅ አለብን ገባ አይደለ ስለዚህ አሁን ወደ ቤተሰቦች በጣም ባለጌ ሰው በጣም ብዙ ነገሮችን በጣም ቀይሯል ታውቃለህ ብዙ ነገሮችን አበላሽቷል ሲያጥላሙ ይሄ ሰውዬ ዛሬ ዝም ካልነው ነገም ዝም ካልነው ሌላ ነገር ያደርጋል ነገ መፈጠሩ አይቀርም ስለዚህ ውድ ቤተሰቦች አሁን እንዴት ናት እኔ በቃ ቀስበን እንገረ ተኩያለሁ ከማገኘው በእናት ሰፈሩ ራሱ አይመችም ወይ ነው ሰፈሩ ውስጥ የሚኖረው ግን በዚህ ጋር እርግጠኛ ነህ ሰፈሩ እርግጠኛ ነኝ በዚህ ጋር ነው እንዴ ሄደን እርግጠኛ ነህ ጨነቀኝ ከበናት እኮስ ድንጋይ ነው የሚያስ ወይስ እንደዚህ ነው ድንጋይ ነው ወይስ እንደዚህ ነው ናገር እንዳይ መጀመሪያ ቆይ ሳያና እንደበቀና ሲመጣ ሲወድ እናያለን ግን መኪና ይዞ በዚህ ጋር እንዴት ነው የመጣው ቦታው እኮ አይመችም እኮ በዛ ጋር ችግር ይችላል ኡላል ቤቱ ጋር ይችላል እኮ በዛኛ ይምጣና እኛ እዚህ ጋር እንደበቅና እዚህ እንደበቅ እዚህ እንደበቅ እኮስ መኪና በዚህ ጋር ከመጣ ራሱ ነው በዚህ ጋር ደግሞ በእግሩ ሊመጣ ይችላል ገባ አይደለ ሊወርድ ይችላል እኮ ማለት ነው ቀጥለን ቤት ወደ ቤተሰቦች ይኸውላችሁ ወደ ቤተሰቦች ሰፈሩ ሰዎች የጠየቅ ነበረ እና ሰፈሩ እዚህ ነው እያሉ ነው የሰይድ ሰፈር ወደ ቤተሰቦች እዚህ አካባቢ ነው እያሉ ነው ሰይድን እኛ ልናወራ ፈልጋለን ይሄ ነገር ደግሞ አሚርም አያውቅም ቤቲም አታውቅም ማንም ሰው ስለ ሰይድ አያውቅም ሰይድን እናናግረው እንደፈለገን ማለት ነው ወደ ቤተሰቦች ስለዚህ ዛሬ ኮስ አሁን ወደ ለምዶ ቤቱ ማን ነው ቀጥለን ይልበቃ እናንኳኳ ሄደን ቤቱ ውስጥ ሄደን ጥሩ ነገር አይመጣም ይምጣና ና ወደዚህ ና ችግር የለም ና በሉት ወደ ቤተሰቦች ዛሬ እንግዲህ ወደ ቤተሰቦች ምን አልከው እሺ ወደ ቤተሰቦች ዛሬ እንግዲህ ሰይድን እናናግረው ነው ሰይድን ያለውን ነገር ሲቀጥልም ደግሞ አንድ ባንድ ማወቅ ያለብን የትኛው ያ መኪና እሱ አይደለም የሱ ነጭ መኪና እኮ ነው የሱ ነጭ መኪና ዛሬ ሰይድን አውርተህ ነው እውነቱን እናጋለን ሲቀጥልም ደግሞ ከአሁን በኋላ አጠገባችሁ ማንም አጠገብ እንዳይደርስ ነው ፈልገው ምክንያቱም ይሄ ሰውዬ ነገ ከነገ ወዲያ እንትን ተረጋግቼ ማውራት ይኸውላችሁ ወደ ቤተሰቦች ተረጋግቻለሁ ከሱ ኤርሚ ወይስ ወደ እንዴ ወደኛ ጭራ ለምሳሌ ይሄ ሰውዬ የሁለት ልጆች አባት ነው አላወራውም አልተረጋጋውም ወዴት እንሂድና ቤቱ እናውራው ገብቶኛል ግን እንዴ ነው ከነዚህ ለሱ ረጋ ብዬ ማውራው ቆሜ እንዴ ነው ማውራው ኮስተከና ግን ይሄ ሰውዬ የሁለት ልጆች አባት ነው ታውቃለህ አይደል እና አርፎ አይከበርም እንዴ ታዲያ የሁለት ልጆች አባት ከሆነ ለምን የማይከበረው ፈካበን ይከበራል ግን ያረገው ነገር ልክ አይደለም ማለት ያረገው ነገር ልክ አይደለም እንጂ ያረገው ነገር ልክ አይደለም እኛ ማወቅ ገብነው የትም ቦታ አቆስ አሁን ደም እናረጋሽ በዚህ አይነት ስሜት ይኸውልህ በዚህ አይነት ስሜት ሰው ታስብ ተለበቀን እንደመጣ ይኸውልህ እዚህ ጋር መደዋወጥ ነው ያስፈልግ ሙሉ ቀጥል እንጂ ቤት ነው አይወጣም በዚህ ቤቱን አንቆስ እና ማራጭ እሱ በመኪና በዛ ጋር የሚወጣው ይሸውደንስ ለነገሩ የትም አባቱ ይዳ አለቀው እኮ ሰፈሩ ግን ይሄ ነው ብላኛች ልጅቷ አንተ ይሄኛው ብላ ገባለ እኔ ጫቋል ሰፈሩን ኮል አሁን ሰውየው የተከበረ ሰው ነው የሁለት ልጆች አባት ነው ከዚህ በፊት ባለትዳር ነበረ ስለዚህ አሁን ማድረግ ያለብን ነገሮች እንወስን ዝም ብለህ ይሄን ነገር ማድረግ ያለብን ይከበር ነው እሺ ጓደኛዬ እንደዚህ ሰሚው ደስ እኔንም መቶኛል እኮ በእናትህ እኔንም መቶኛል ያልመታን ሰው የለም እዛ ውስጥ እና ይሄን ሰው የተከበረ ትለኛለህ
ምን ስለሆነ ነው የሚቀጠቅጠው? ማለት ምን ስለሆነ ነው የሚማጠው? ማን ነው? እኮስ መንገዱን እንዝጋው፣ እንሂድ። መንገዱን እንዝጋውና በድንጋይ ና እዚሁ እንዝጋው። መንገዱ በዚህ ጋር እንዳያልፍ ና በቃ ይኸውልህ፣ መኪናው እንዳያልፍ እዚህ ጋር በድንጋይ እንዝጋ። ድንጋይ ና ድንጋይ እዚህ ጋር እንፈልግ። ና ድንጋይ፣ ይኸው ድንጋይ አንሳ ድንጋይ አንሳ ድንጋይ ና እዚህ ጋር እንዝጋ መንገድ ና እዚህ ጋር ወደ ቤተሰቦች መኪናው ማለፍ ስለሌለበት እዚህ ጋር በድንጋይ እየዘጋ ነው። ድንጋይ ይዘህ ነው አንድ ድንጋይ ጨምር እንዳያልፍ። ከዛ ቤቱ አለ ቤት ማለት እንሄዳለን። ጭራሽ ልጆች አባት ነው። ሚስቱ መንከባከብ ባለበት ጊዜ ከሱ ጋር እንደተለያዩ ይታወቃል። ና ሩጥ። ውድ ቤተሰቦች እንግዲህ አሁን እያንዳንዱ ነገሮች ማወቅ አለብን። ሰፈሩ ነው አለ የተባለው ሰፈር ውስጥ ደርሰናል። ሩጥ ነው። በዚህ ጋር ያልከኛ እኮ እሺ፣ ዝም ብለን እንሂድ ታዲያ። እነዚህ ሰፈር ውስጥ እንዴት ይኖራል? መኪናው ቤት ጋር ነው የሚያልፈው። መኪናው ቤት ጋር ነው የሚያልፈው። በዚህ ጋር በጣም ነው ሙሌ እኮስ መኪናው ቤት ጋር ነው የሚያልፈው። በግሩፕ አደረበ አልከኝ እኮስ መኪናው ቤት ጋር ነው የሚያልፈው። መኪና አስነስቶ ተማደው በዛ ሄዶ በዚህ ይመጣ እኮስ በዚህ ነው የምንሄደው። በዚህ ጋር ነው በዚህ ጋር እና በዚህ ከዚህ እንመጣለን። ምክንያቱም መንገድም ተዘጋንበት። በዚህ ጋር መኪናው የሚያልፈው በዚህ ጋር ነው እኮስ። ይኸውልህ እዛ ጋር ተዘጋንበት። አሁን ከርቀት አይቶ እንትን እንዳይል እኔ ቤት ከሱ ጋር ማለት ነው። ዛሬ ሰው አለ ቤት ውስጥ ሌላ እሱ ጋር ሌላ ሰው የለም። ሰራተኞች እንዳሉ ለምን ሌላ ሴት ያገባች ሴቶች አሉ። እሱን ሰምቻለሁ። ባለትዳር ነው አሉ። ባለትዳር ነው እዛ አካባቢ ተመጣ አሁን ይኸውልህ ማድረግ ያለብን ነገር ንገር ኤልሚ። መኪናውን ካቆምነው በኋላ አውርደነው የምናወራው መኪናው ስለሆነ ካወራን ጥሩ ነገር አይፈጠርም። ገባ አይደለ? አውርደነው እናወራው ሁለቱንም ሚስቱም አለች። እሺ አሁን በዚህ አይነት ስሜት አይደለም። ተረጋጋና በዚህ አይነት ስሜት ሳይሆን አዳምጠኝ፣ ስማ። በዚህ አይነት ስሜት ሳይሆን ተረጋግተን እናወራዋለን። እንደዚህ የረከሰ ስራ ይስራል። ጭራሽ የልጆች እንትና ስማ፣ እንትና ሰፈር ታውቃለህ እንዴ? የነሱ ሰፈር ያለው ልጅ ሆነ አብሮት የነበረው የመጣው ልጅ የሆነ ሌላም ሰው ነበር አለው። እንቀይስ ጭራሽ ተሰባስበው መጥቶ ነው የቀጠቀጧቸው እኮስ። ይኸውልህ በዚህ ከቆየው የበዛኛው ልጅ ነው። እኔ አልቻልኩም ወይ የቤቱን ይስ እናንኳኩና አፍጥነው ዛሬውን ማናገር ስላለብን ወደ ፈተና ማናገር አለብን። ውድ ቤተሰቦች እስካሁን አልመጣም፣ እስካሁን አላገኘነው። ስለዚህ የፈጠነ ማግኘት አለብን። እሱ ዛሬ ካላገኘነው ጥሩ ነገር አይፈጠርም። ጥሩ ነገር አይፈጠርም። በዚህ ጋር ና አፍጥነው። ኤርሚ ሰይድ ያለበትን ቦታ ዛሬ ሳናቅ አንመለስም። ናሩጥ ሰይድ ያለበትን ቦታ ሳናቅ ዛሬ አንመለስም። የትኛው ነው? ለምን አቆመች? እሱ ነች እኮ ስፔት ያ መኪና እሱ ነው። ነጭ ነው ብለህ? አዎ እሱ ነው። ይሄ ነጭ መኪና አይደለም። ነጭ መኪና ነው እሱ። ነጭ መኪና ነው ማለት ነው። አዎ አረ የሚደክም እኔ በጣም ይቤት ብላ እዚህ ጋር እንደበቅና መስቀለኛ ጋር እንጠብቁ። ሴቲቷ ማለት መስቀለኛ ነው። ለከው ሻውሊ እዚህ ጋር ቆመን የምንፈጥረው ማለት ምንድን ነው የምናደርገው? እዚህ እኮ በቃ ቤቱ እዚህ አካባቢ ነው አይደል የተባለው። መኪናው በዛ ዙሮ ይምጣ፣ እሱ ችግር የለም። መኪናው አላመጣም፣ ከቤት የሚወጣ አይመስለኝም። ቆየ እኮ በጣም እዚህ ጋር ካለፈ ይነግራሉ። በእግር ነው። አረ ሰይድን ዛሬ አንፍታው፣ ሰይድን አንፍታው። አሚር እንደዛ ደብድቦት እንደዛ አርግቶ ሚኮ እንደዛ ተመቶ ሚኮ እኮ እዚህ ጎድሩን ተመቷል። ጌታ ጎድሩን እንደዛ ሰብስቦ ነው የመጣው። ምን ማድረግ እንዳለብኝ ያለ ስማ። እሺ ይኸውልህ እኔ እዚህ እጠብቃለሁ። አንዴ አጣራና እሺ አፍጥነው እገባለሁ። ቤቱን ለምን ትገባለህ? አጣርተናል አልኩህ አይደል እንዴ? አፍጥነው ወደ ቤተሰቦች ያጣራና ያለበትን ቦታ ያጣራና ዛሬውኑ መወሰን አለብን። ዛሬውኑ የሆነ ነገር ማድረግ አለብን። እንዴ አሚን እንደበደበ አሚን ተውት፣ ወንድ ነው። ሚስቱን እዛ ይመታታል፣ ሱመያን ይመታታል። ሱመያ የምትመታ እንዴ እናት ነች እንዴ? የሆነ ልጆች እናት ነች። እሱ ሌላ ሴት አግብቶ ሊሆን ይችላል። በቃ እንኳን አገባ ጭራሽ በበኩል በዛኔ ተረጋጋሽ። ስማ ተረጋጋ ኤርሚ። ኧረ ተረጋጋ። ቆይ ኤርሚ ተረጋጋ። ና ኤርሚ እኮ ተረጋጋ። በዚህ ስሜት ነው የምትፈጥነው። እየፈጠንክ እንትን ነው እኮ እሺ
ማን ነገር በዚህ ጋር እንደመጣ እኮስ ማን ነገር እዛ ጋር መንገድ አለ እንዴ? የቱ ጋር? እዛ ጋር በዛ ላይ ያመጣ። ኧረ ሄድም ደከመኝ እኮ በእናትህ። ወይ ቤት ለምን አንሄድም? ደከመኝ ትለኛለህ በእናትህ። እኮስ ቤት ለምን አንሄድም? ደከመኝ እኮ ነኝ። ወጣ ወሊያድ አጠገቡ ሰው ነበር። ምን ላድርግ? ያልተጠጋሁት። እሺ ምን እናድርግ? እንዴት ነው ስን ታዲያ? ስማ አሁን እኮ በቀያስ ቦታ በዛ ጋር ደግሞ እንዳይፈ ዛሬ ሰፈር ድረስ የመጣ ነው ኤርሚ። ሳናወራው አንመለስ። የትም ቦታ ቦታውን ቢሆን እሄዳለሁ። ወሊያድ አለቀው። አንተ ምትወቅ በቃ እኔ አለቀውም። እንዴ አወራዋለሁ። እኔ የልጆች አባት ነው፣ አከብረዋለሁ፣ አወራዋለሁ። የሚደረገው ነገር ነው ማረጋው። ዝም አለው እኮ ታዲያ ታነ መኪናው እሺ ኤርሚ ነው መንገድ ዘግተንበታል። ውድ ቤተሰቦች እዛ ጋር መንገድ ዘግተንበታል። አሁን እንደሚሻል ነው የሚሽ ኮስ እንደሚሻል ነው እንደሚሻል ከዚህ አማራጭ ምንም አማራጭ የለም። እዚህ ጋር እንጠብቀው። ምን ታስባለህ? አሬ እንደከመኝ እኔ ደግሞ ምን ቤቱን አሳይቷል። አሁን ሰፈር የጠየቀው ሰው ቤቱን አሳይቷል። የትኛው ቤት እንደሆነ ታውቃለህ ወይስ እንደዚሁ ሰፈሩን ያሳየ? አሁን ነው ያየሁት እኮ ስታረ መኪናው ከቆየ ሰፈሩን መጣ። ሲወጣ ሰውዬው ጠቆመኝ። እጁን ጠቆመኝ። ልክ ሲወጣ አለ አይደል? ልጁ ጠቆመኝ እጁን። እዛ ሰፈር ነው አይደል? ያ ነው አይደል? ከዛ ማለት ታውቃለህ ሩት ተጠቅሞ ነበር፣ ግን አጠገቡ የሆኑ ሰዎች ነበሩ። ወከማ ነበር አጠገቡ። እሺ ምን እናድርግ? ንገረኝ። ምን እናድርግ? እሺ እንደበቀና እኔ ስራ ቦታ ሄዳ ስራ ቦታ ታውቃለህ? የማን የሱን ባቆመ ምሳሌ ነበር እንዴ? እሺ ምን ነው የሚሻለው? አረ ምንድን ነው የሚሻለው? አሁን እኮ ውድ ቤተሰቦቼ ዛሬ ሰይድን አግኝተህ ነው ማናወራው ከሆነ ነገ ከነገ ወዲያ የሚፈጠረው ነገር ማን ኃላፊነት አይወስድም? ነገ ከነገ ወዲያ ትናንት መጥቶ ሚስቱን የደበደበ አሚርን መጥቶ የደበደበ እኛን የመታን ነገ ከነገ ወዲያ ደግሞ ምን ያደርግ እንደሚችል ልጆች አሉት፣ ህፃን ልጆች አሉት፣ የሚያሳሱ ልጆች አሉት። ስለዚህ ምን ማድረግ እንዳለብን እኔ ከዚህ በላይ የሰውዬ እኮ ሌላም ነገር ማድረግ ይቻላል እኮ ዝም ከተባለ ማለት ነው። ዝም ካለ ከዚህ በላይ ያደርጋል፣ ሌላም ነገር ያደርጋል። ታዲያ ከዚህ በላይ ያደርጋል። ኮስ ቆየሽ ህግ ምናምን እኔ እንደዚህ አይነት ነገር አያዳም። እሱ እንደደረገው ወቅቱ ምን ቀጣው ያደረገው ነገር ኮምቱ አሚርን መጥቶ አንተም ተመታላል። አዎ እኔ መጥቶኛል። እኔንም ሳገራገረው ነበር መጀመሪያ። ከዛ እኔ መምታት ጀመረ ጭራሽ እዚህ ጋር ጭራሽ ጋርድና ሰማ እዚህ ጋር እኔ ለሰይድም ለአሚርም ለማንም አልደግፍም። ገባ አይደለ? እውነቱን ማወቅ ነው ያለብን። እውነቱ ምንድን ነው? ሰይድ የቀድሞ ሚስቱ ነች አይደል? ሱመያ ሁለት ልጆች ወልደዋል። ኮስ አንድ ሰው እኮ ከአንድ ሰው ጋር ሲጣላ በምክንያት ነው። ገባ? ከሚስቱ ጋር ተጣላ፣ ልጆች አሉት ልጁ ሰውየው። ስለዚህ አሚርን መምጣት እዛ ጋር ሚስቱን መደብደብ ምናምን ታደርጋ እኮስ ሚስቱ መደብደብ ምናምን ለውጥ የለውም። እዛ ጋር ገባ አይደለ? ወይ አሁን እያንዳንዱ ነገር መጣላት ደግሞ እኮ ነው ከሄድኩ በኋላ ነው በሰዓቱ ብኖርስ በትሮር ነው የበለጠ ጻን የሚፈጠረው። ምን አካ ጭራሽ የበለጠ ጻን እንዲፈጠር ነው ድብድብ እንዲፈጠር ነው ይሉ ነው አይደል? እዚህ መጣው ነው የሚጂ ይመጣለት ነበር። አው ዲቪሶች ጋር እኔ ግራ ገባኝ። እግዚአብሔር እኔ ምን አድርግሽ ንገረኝ። እኔ ምን አድርገው ይሄን ጋር ካለ ሞሊያ ከገዛ መንገድ አልፎ እኮስ መኪናው ታዲያ የመጣው ያ መኪና ነው ነጭ እሱ ነው ያ ነጭ ነው ነጭ መኪና ወደ መሳት እሱ ነው እሱ ነው መሰለኝ። ያ ነጭ መኪና የሰይድ ነው መሰለኝ። ያ ነጭ መኪና የሰይድ ነው መሰለኝ። የሱ ነው ድንጋይ አንሳሽ። የሱ ከሆነ መንገዱን እንዝጋበት። አይ የሱ አይደለም። ቶ የሱ አይደለም። አዎ ተሳስተናል። በእናትህ የሱ አይደለም። ሄዷል። እሺ ይሄን ሰው የት ነው የምንይዘው? ስልኩ የለን እሱ አይደለም። ወደ ቤተሰቦች እሺ የት ብለን ነው የምንይዘው? ስራ ቦታውን ያላቆማ ስራ ቦታውን ባቆኔ እዛው እጄ ተራግቼ አላወራውም እንዴ? የራሱ ሰፈር ይጀነገራል። ኤርሚ አሁን ነገር ማድረግ አለብን፣ ነገር መወሰን አለብን። ይሄ ሰውዬ ከዚህ በፊት አግብቶ የፈታ ነው። አሁን ደግሞ ትዳር አለው። ገባ አይደለ? እና የራሱን ህይወት ማስተካከልም እንዴት ታደርጋለች? እኮ ታዲያ የራሱን ህይወትን ቢያስተካክል አሁን የማንን ህይወት መበጥበጥ የለበትም። ገባ አይደለ? አሚር ስንት ነገር አሳልፎ የመጣ ነው። እንዴት አሚርን ይመጣል? እሺ አሁን እቤቱ ነው ሰፈሩን ዝም ብለን እንጠይቅ ሰዎችን። አዎ እግዚአብሔር መኪና ከሌለ በሌላ መንገድ አምልጭ እናገኛለን። ዛሬ ይታላገኝ ማገኝ ዛሬ እዚህ የፈድረስ የመጣው ለማግኘት ነው። ወይ አሁን የሚሻለኝ ካላገኘን ወደ ሰውን ጠይቃለን። ሰው ይነግረናል አይደል? ኮስ መፈለግ ነው። ሰፈር መፈለግ ያለበት ሰፈር መፈለግ ነው። ና በዚህ
ኧረ ሰይድ የሰይድ ሰፈርን የሰይድ ቤትን ሳላቅ ዛሬ ሳላወራው ሰይድን አልመለስም። እኔ ሰይድን ሳላወራው ሰይድ የፈለገውን ነገር ሳልጠይቀው በሞት አልመለስም። በሞት አልመለስም። ና አውራ አኮስሽ ና ለካይ ማና ወደ ቤተሰቦች ሰፈሩ ያለበትን ቦታ ሳላቅ አልመለስም። አንተ ምን ያህል ጭንቅላ ቢኖር ነው? ምን ያህል ቢያስብ ነው? መኪናውን ከያዘ እሺ፣ ይኸውልህ መኪናውን ከያዘ ሊያመጣን ይችላል። ገባ አይደል? እኮ ሊያመጣን ይችላል። የማይጠበቅ ነው የማይጠበቅ ሰዎች የታካሚ የጠቀሙ አንተ ዘጋ ነው የሱ ጋር ቀያሱ ጋር ማንኛውም ከእኔ ጥሩ ነገር አይፈጠም። ታወራለህ መጀመሪያ ተረጋግተህ አውራ። ላውራ እፈልጋለሁ። ላውራ እፈልጋለሁ። ከዛ በኋላ ማወቅ ያለብን ነገሮች ማወቅ እንችላለን። አንድ ባንድ ገባ አይደል? መኪና አለፈ። የእሱ አይደለም አለኛ ከመበነት ምን ላድርግ አሁን? ሲወጣ ስላየሁት ብቻንማ እንትን ማለት የለብኝም። ብቻን ጠያቂ ምን የለብኝም። በፍጹም ብቻን በፍጹም ምን ያመጣል ከኔ ጋር? ምንም ባያመጣም የሆነ ሊያደርግ ይችላል። እሺ እንዴት ነው? ዝም ብለን እናንኳኳ። የኛው ቤትን ጠይቅ። ዝም ብለን የፈጠና የሆነ ነገር ወሰነን ማግኘት አለብን። ሰይድ ሰፈር ነው የመጣና ሰይድ ሰፈር እስከመጣና ሰይድ ማግኘት አለብን። ሰይድ ማግኘት ብቻ ሲሆን ያለበትን ማወቅ አለብን። ይሄ ሰውዬ ነገር ካወዳ መጉዳቱ አይቀርም። ገባህ? አሁን ምን አርግስ? በቤቱ አንኳኩ ኢንፎርሜሽን ጠይቅ። የሰይድ ሰፈር ሰፈሩ እኮ ነው ቤቱ ብለን እንጠይቅ። እኮ ሰይድ ጠይቅ። ቅድማ ተጠይቅ አይደለ? እንካ ያስ ጠይቅ። ከአንድ ማለት ፋሚሊዎች እንዴት ከአንድ ፋሚሊ ካለው ሰው እንደዚህ ከትልቅ ሰው የማይጠበቅ ስራ ነው የሰራው። አሚር ስንት ነገር ነው አሳልፎ የመጣው። ጀስት ከነበረበት እንኳን እኮ ያን ያህል አላጋገመም። የሁሉ ነገር ማድረግ እንዳለ ጓደኞቼን ጠፍጥፏቸው ነው ሄደው ከአንድ ፋሚሊ ካለው ሰው ማለት ነው። እና እኔ ዛሬ በቃ ሳላገኘው እኔ ማለት ነው እኔ እንጃ በጣም መሳሳት እየመሰለኝ ነው ዛሬ እንዳላገኘው እሱ መጸለይ ያለበት እኛን እንዳያገኘው በጣም እኔ የሰራው ስራ ከአንድ ትልቅ ሰው የማይጠበቅ ስራ ህፃን ልጅ እንኳን የማይሰራውን ስራ ነው የሰራው። ጓደኞቼ እንደዛ ጠፍጥፎ ነው ያለቀው። እንደዚህ ህግ ምናምን አይሰራም። እኔ ጋር አሁን ሰፈር ውስጥ ያለበትን አውቄያለሁ። አሁን በላይኛው ዞሯል እያሉ ነው። በላይኛው ዞሯል። አዎ መኪና ይዟል። በላይኛው ዞሯል። አሁን ያደረገብን ነገር እንገርህ። መኪናው ሰዎች አሉ። ስለዚህ አሁን ምን ማድረግ እንዳለብን ታውቃለህ? እኔ እናንተ ብቻ ከሆነን ጥሩ ነገር አይፈጠርም። ገባህ አይደል? እነሱ ብዙ ናቸው። ስለዚህ መንገድ የዘጋ ነው መንገድ አለ አይደለ? እዛው መንገድ ጋር እንጠብቀው። ካልመጣ ደግሞ ቁጭ ብለን ወይ በኋላ ሲመለስ እናገኘዋለን። እኔ ቤቱን ባገኘው ደስ ይላል። ሲፈጠር እንዴት ነው ዛሬ እንላቀም አቅም አጣ በጣም ይለከኝ ከምንለው ላይ ምን ማድረግ እንዳለብኝ እራሱ አለ። እዛው ሰፈር ነው እያሉ ስለሆነ በዛ ሰፈር እየተመለሰ ነው። በቃ ያሱ ይገባል። ሲያበ በዚህ መኪና ሰማይቻ ከዛ እንደደረሰ ውድ ቤተሰቦች እናሳውቃችኋለን። ውድ ቤተሰቦች ደግሞ አጋጣሚ ያለው ነገር አንድ ባንድ የተከታተልን እናንተና እናሳውቃችኋለን። የደረስንበት ነገር ካለ ሁሉን ነገር ኢንፎርሜሽን አንድ ባንድ እናንተ እናሳውቃችኋለን። ምክንያቱም እናንተ ካልተናገርን እንግዲህ ማወቅ ስለማትችሉ ሁሉ ነገር ኢንፎርሜሽን እኛ እናሳውቃችኋለን። ና እሺ ያለበትን ቦታ ያው መንገድ የዘጋ ነው እዛ ጋር አይደለ? ስለዚህ አይደለ መንገድ ከዘጋ ነው ትንሽ ቀረብ ብለህ መጠበቅ አለ። ታዛ አካባቢ ጤሾስ እንደገና ማለት እዚህ ጤሾስ ና በተለይ አንተን ካየህ ነው አቆስ እዚህ እንጠብቀው። ወደ ቤተሰቦች እንግዲህ እየጠበቅነው ነው። ይምጣ ያለው ነገር እናሳውቃችኋለን። ሰይድን ዛሬ አውርተህ ነው ያለው ነገር ተናግሮ ነው የሚመለሰው። ሳናወራው ምንም ነገር ሳናቅ የትም አንሄድም፣ የትም እንትን አንልም። ስለዚህ መስማት አለብን። ሰይድ የፈለገው ነገር ማወቅ አለብን። እንጠብቀው። ውድ ቤተሰቦች አዲስ ነገር ካለ እናሳውቃችኋለን።
ስማ አሁን ምን እናድርግ መሰለህ? በጣም በቃ መኪና ውስጥ ሰዎች ስላሉ ዘመዶች ሊሆኑ ይችላሉ፣ ፖሊስ ሊሆን ይችላል። ጋባታ ከደው ለዛ እኮ ነው ዝም ያልኩት። በላኛው ዞሮ መጣ እንደ ያኛው የማን መኪና ነው? ያኛው ነጭ ነው። ነጭ የእሱ ነው መሰለኝ። ና ና ና አፍጥነው